አላህን መፍራት ማለት ተቅዋ አላህን መፍራት የሚባለው ምን ማለት ነው? ሐቂቃው የአላህን ስብሓነሁ ወተዓላ ትእዛዝ መፈጸም፣ አላህ ስብሓነሁ ወተዓላ የከለከለን ነገር መከልከል ማለት ነው። ወይንም አላህን ስብሓነሁ ወተዓላ መታዘዝ፣ አላህን ስብሓነሁ ወተዓላ አለማመፅ፣ ወይንም አላህ ስብሓነሁ ወተዓላ ማስታወስ፣ ሁሌም ማውሳት አለመርሳት፣ አላህን ስብሓነሁ ወተዓላ በሰጠን ኒዕማ ጸጋ ማመስገን፣ አልሐምዱሊላህ ማለት ሁሌ أعطاك الله سبحانه وتعالى صحة وأعطاك الله سبحانه وتعالى رزقا وزوجك الله سبحانه وتعالى ومن عليك بالأولاد والأموال فاشكر الله سبحانه وتعالى. الله سبحانه وتعالى بزو نقراتوچن ستونا نعم إننتن يمثلا أكال ملنت يمثلا ልጆቹን የመሰለ ወሀከዛ አላህ ስብሓነሁ ወተዓላ ሰጥቶናል የተለያዩ ኒዕማዎች፣ ጸጋዎች። በዛ ኒዕማ አላህን ስብሓነሁ ወተዓላ ማመስገን ይሄ አላህን ከመፍራት ነው። ከማ ቃለ ዐብዱላህ ብን መስዑድ ረዲየላሁ ተዓላ ዐንሁ። ወሀከዛ አላህን ስብሓነሁ ወተዓላ በመፍራት አላህ ከሰማይ በረካዎችን ያወርድልናል፣ ከመሬት በረካዎችን ያወጣልናል፣ ዝናብን ያወርድልናል። ዝናቡን አላህ ስብሓነሁ ወተዓላ በረካ ያደርግበታል። ቡቃያዎች ይወጣሉ፣ በወጡት በቡቃያው በረካ ያደርግለታል አላህ ስብሓነሁ ወተዓላ ያደርግልናል። አላህን በመፍራታችን አላህ ስብሓነሁ ወተዓላ ምን ይላል? ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማኢ ወልአርድ። አንድ አካባቢ ሰዎች ወይ አንድ ሀገር ሰዎች በአላህ ስብሓነሁ ወተዓላ ቢያምኑ በአንድነቱ፣ እንዲሁም አላህን ስብሓነሁ ወተዓላ ቢፈሩት፣ ባዘዛቸው ነገር ቢታዘዙ፣ በከለከላቸው ነገር ቢከለከሉ ለፈተሕና ዐለይሂም በረካትን ሚነ ሰማኢ ወልአርድ፣ እንከፍትባቸው ነበር ይላል አላህ ስብሓነሁ ወተዓላ። በረካ አልበረከቱ ዒባደላህ ሂየ ሱቡቱ ኸይሪል ኢላሂ ፊ ሸይ። በረካ ማለት ምን ማለት? የአላህ ስብሓነሁ ወተዓላ ኸይር፣ የጌታችን ኸይር ነገር፣ ጥሩ ነገር በአንድ ነገር መረጋገጡ፣ መቆየቱ፣ ማዘወተሩ ይሄ ኸይር ይባላል። ይሄ በረካ ይባላል። ነዓም ያን ነገር አላህ ስብሓነሁ ወተዓላ በረካ ካረገለህ ያ የአላህ ኸይር ነገር በአንተ ላይ ቆይቷል ማለት ነው። ወሃዚሂ ሂየል በረካ። ላኪን ስንትና ስንት ሰው ነው በረካው ጠፋ፣ በረካችን ተነሳ፣ የዕድሜያችን በረካ፣ የልጆቻችን በረካ፣ የገንዘባችን በረካ፣ እንደዚሁም የአገሩ በረካ ተነስቷል ይላል። ለማውራት ቀላል ነው፣ ግን ምንድነው ስሩ? ምስጢሩ ምንድነው ብሎ አይፈልግም። ስሩ ምስጢሩ ምንድነው? አላህን ስብሓነሁ ወተዓላ አለመፍራት ነው። ወንጀል የሚበዛበት አገር፣ ኩፍር የሚበዛበት አገር የታወቀ ነው፣ በረካው ይነሳል። نعم المعاصي إذا انتشرت في البلاد عاقب الله سبحانه وتعالى عباده بما يعلم بمياكو نجر بميفلقو نجر بارياوچن يقطاچዋል። ለምንድነው የሚቀጣቸው? ወደ አላህ ስብሓነሁ ወተዓላ እንዲመለሱ፣ ወደ አላህ ስብሓነሁ ወተዓላ ተመልሶ ተውበት እንዲያደርጉ፣ አላህን ስብሓነሁ ወተዓላ እንዲፈሩ፣ ለዚህም አላህን መፍራት ነዓም በሐቅና በባጥል ልዩነት እንድትለይ፣ የባጥል ይዞ የሚጓዙ ሰዎች ሐቅ ይዞ ከሚጓዙ ሰዎች ለይታ እንድታቃቸው አላህ ስብሓነሁ ወተዓላ ያደርግልሃል አላህን በመፍራትህ። ብዙ ሰዎች ይዋለላሉ፣ ይዋኛሉ፣ አያቁም። ሁሉም ጥምጣም ለብሶ፣ ሁሉም ጀለቢያ ለብሶ፣ ሁሉም ቃለ አላህ ቃለ ረሱል ይላል። ስለዚህ የተኛው ነው ባጥል ይዞ የሚጓዘው፣ የተኛው ነው ሐቅ ይዞ የሚጓዘው ብሎ ለመለየት አይችልም። ምክንያቱ ምንድነው? አላህን ስብሓነሁ ወተዓላ ለመፍራት عدم العلم وعدم التقوى على ما على ممار
نعم ስለዚህ ይህን ነገር በዚህ እንዲዋልል ያደርገዋል ከማን እንደሚሆን ይጠፋበታል ከማን እንሆን የት እንሄድ ይላሉ ግን አላህን Subhanahu Wa Ta'ala ብትፈራ ብትማር ብትቀራ ብታቅ أهل الباطلوችን ከأهل الحقዎች ለይታ ታቃቸው ነበር ከأهل الحق ትሆን ነበር أهل الباطلوችን ትታ ማለት وهكذا الله سبحانه وتعالى بمفرات الله سبحانه وتعالى ወንጀላችን ይምርልናል እንዳለም በዚህ አንቀጽ يا أيها الذين آمنوا إن تتقوا الله يجعل لكم فرقانا من لا ያደርግላችሁ ነበር አላህን ቢትፈሩ ይላል وهكذا ويكفر عنكم سيئاتكم وانجلاتكم يبسلاችሁ ነበር ይላል الله سبحانه وتعالى وهكذا الله بمفرات رزقا እናገኛለን ከየትም ካላሰብነው ቦታ الله سبحانه وتعالى ይረዝቀናል نعم ስራውን ብትሰራ ከየት እንደመጣልህ አታውቅም በሰራም ከየት እንደመጣልህ አታውቅም ሰበቡ ግን ምክንያቱ الله سبحانه وتعالى ስለፈራህ ነው الله سبحانه وتعالى ስለታዘዝከ ነው الله سبحانه وتعالى ስላወሳህ ነው الله سبحانه وتعالى ስላሞገስከው ነው በሰጣህ ኒዕማ الله سبحانه وتعالى እናመሰግን الله سبحانه وتعالى እናውሳ الله سبحانه وتعالى እንፍራ الله سبحانه وتعالى اللهን ለመፍራት ይርዘቀን እንደዚሁም الله سبحانه وتعالى የሚፈሩ የሆኑ ሰዎች ትልቅ የተከበሩ ሰዎች ማለት እነሱ ናቸው የተከበረ ሰው ማለት አላህ ዘንድ አላህን የሚፈራ የሆነ ሰው ነው በጎሳው አንበሳ የሆነው አይደለም በጎሳው ትልቅ የሆነ ወይ በገንዘቡ ወይ በሰውነቱ ትልቅ የሆነ ሰው አይደለም አላህ ዘንድ ትልቅ ሰው ማለት የላቀ ሰው ማለት የተከበረ ሰው ማለት አላህ Subhanahu Wa Ta'ala የፈራ ሰው ማለት ነው የፈለገ ገንዘብ ቢኖር ገንዘቡ ወደ አላህ Subhanahu Wa Ta'ala ዘንድ ትልቅ ሊያደርግ አይችልም አላህን ከፈራህበት ሲቀር በገንዘብ እንደዚህም ጎሳ የፈለገ ትልቅ ጎሳ ሰው ብትሆን ጎሳ ወደፊት ሊያደርግ አይችልም አላህ ዘንድ ትልቅ ሊያደርግ አይችልም አላህ Subhanahu Wa Ta'ala ካልፈራ ነብያችን አለይሂ ሰላቱ ወሰለም ምን አሉ من بطأ به عمله لم يسرع به نسبه የቂያማ ቀን نعم ስራው ወደ ኋላ ያደረገው ጎሳው ወደፊት ሊያደርገው አይችልም ለነብያችን አለይሂ ሰላቱ ወሰለም ምን አሏት ለፋጢማ يا فاطمة بنت محمد سليني من مال الله ما شئت نعم ከገንዘብ የፈለግሽውን ነገር ጠይቀኝ ግን ራስሽን ነፃ አውጪ ከሳት አዲኝ የመሐመድ ልጅ ነኝ የነብይ ልጅ ነኝ ብለሽ አትኩራሪ نعم በዚህ ነገር መዘናጋት የለብሽም ራስሽን ነፃ አውጪ አሏት የነብይ ልጅ ነሽ ብለሽ ስራን አትተይ نعم አላህን ማውሳት መቅራት ወደ አላህ መቃረብ መተው የለብሽም ብለው ነብያችን አለይሂ ሰላቱ ወሰለም አስጠነቀቋትና ስለዚህ አላህ Subhanahu Wa Ta'ala የሚፈራ ሰው ነው ትልቅ ሰው ማለት አላህ ዘንድ የተከበረ ሰው ማለት ይሄ ነው ይሄንን አውቀን አላህ Subhanahu Wa Ta'ala መፍራት ይኖርብናል አላህ Subhanahu Wa Ta'ala يرزقن يوفقن እሱን ለመፍራት የእሱን ትእዛዝ ለማክበር የአላህ Subhanahu Wa Ta'ala يوفقن لهم خير وآخر دعوانا أن الحمد لله